ስለ ታክስ ግንዛቤ በመጣት ብዙውን ጊዜ ከታክስ ጋር የተያያዙ ኪሳራዎች፣ ወንጀሎችና ንግድ ላይ አደጋ የሚያደርሱ ነገሮች አጋጥሞት ያውቃል? እንግዲያውስ ዛሬ ስለ ታክስ ወሳኝና ማታወቅ ያለበት በተለይ ነጋዴና አንድ አካውንታንት ስለ ታክስ ለይቶ ማወቅ ያለበትን ነገር በሰፊው ይዘን ስለመጣን እስከ ቪዲዮአችን መጨረሻ ከኛ ጋር እንዲቆዩ እንጋብዛለን። እንዲሁም ይህንን ዩቱብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉና ይህንንም ቪዲዮ ላይክ፣ ኮሜንት እና ሼር እያደረጉ ቢጀምሩልን ደስ ይለናል። እያደረጉልንም ስለሆነ ከልብ እናመሰግናለን። እስከ መጨረሻ ከኛ ጋር ከቆዩ አራት ዋና ስለ ታክስ ወሳኝ የሆኑ ነጥቦችን ያገኛሉ። አንደኛ ላይ ታይፕ ኦፍ ታክስስ ወይንም የግብር አይነቶች እነማን ናቸው? ሁለተኛ ላይ ታክስ ሲስቴም የግብር ስርዓቶች። ሶስተኛ ታክስ ፕሪንሲፕልስ ወይንም የግብር መሪዎች፣ እንዲሁም ፐርፐዝ ኦፍ ታክሴሽን ወይንም የግብር ዓላማዎች ብለን የምንለው። ስለዚህ እስከ ቪዲዮአችን መጨረሻ ከኛ ጋር ከቆዩ እነዚህን አራት ዋና ስለ ታክስ ወሳኝ የሆኑትን ነገሮች ይለያሉ ማለት ነው። በቀጥታ ወደ ዝርዝር ሁኔታችን እናልፋለን። አንደኛ ላይ የምናገኘው ምንድነው? ታይፕስ ኦፍ ታክስስ ወይንም የግብር አይነቶች። ታይፕስ ኦፍ ታክስስ እነማን ናቸው? ፐርሰናል ኢንካም ታክስ የሚል ነው። ፐርሰናል ኢንካም ታክስ as definition indicates tax levied on an individual earning such as salaries or wages. ስሙ እንደሚያመለክተው ፐርሰናል ነው። አንድ ሰው በሰራተኝነት ተቀጥሮ ወይ በቀን ስራ ሰርቶ ከሚያገኘው ገቢ ላይ የሚከፈል የታክስ አይነት ማለት ነው። it levied on individual earnings such as salary and wages. ግለሰብ ከሚያገኘው ደሞዝ ላይ በታክስ ብራኬት መሰረት ለምሳሌ በዚህ በአዲሱ ከ0 እስከ 2000 ታክስ ፍሪ ነው። ከ2001 እስከ 4000 15%፣ ከ4001 እስከ 7000 20% እያለ የሚሄደው ያ ታክስ ብራኬቱ አፕሊካብል የሚሆነው ማን ላይ ነው? ፐርሰናል ኢንካም ታክስ ብቻ ነው ማለት ነው። ኤግዛምፕል an employee earning a monthly salary of 10,000 ETB has employment tax automatically deducted from their paycheck each month. 10,000 የሚከፈለው አንድ ሰራተኛ ማለት ነው። በየወሩ መጨረሻ 10,000 ማለት እንግዲህ ሬቱ ስንት ነው? ከ2000 ነው እስከ 4015 ነው እስከ 7020 ነው እስከ 10,025 ነው። 10,000 የሚከፈለው ሰው 25% ነው ማለት ነው ሬቱ። በዚህ ሬት ወሩ መጨረሻ ላይ በየወሩ በታማኝነት ግብር ይከፍላል ማለት ነው። ፐርሰናል ኢንካም ታክስ የምንለው ማለት ነው። ሁለተኛ ኮርፖሬት ኢንካም ታክስ ነው። ኮርፖሬት ኢንካም ታክስ ስሙ እንደሚያመለክተው ይህም ቀጥተኛ ግብር ነው። which is very close to the income personal income tax. ተቋማት ወይም ኩባንያዎች የሚያገኙትን የተጣራ ትርፍ መሰረት ያደረገ ክፍያ የታክስ ክፍያ ማለት ነው። ኩባንያዎች ወይንም ተቋማት ከሚያገኙት አመታዊ ትርፍ የሚሰላ ማለት ነው። ለምሳሌ a registered private limited company or PLC reports a profit of 5,000 ETB at the end of the fiscal year and pays profit tax to the authority. በአመቱ መጨረሻ ላይ አንድ PLC ድርጅት ተመዝግቦ ያለ ማለት ነው። ተመዝግቦ ያለ PLC ድርጅት 500,000 ገቢን ወይ ትርፍን ሪፖርት ቢያደርግ ይሄ ሰው እንደ 10,000 እንደሚያገኘው ግለሰብ 500,000 በየአመቱ አግኝቻለሁ ብሎ ሪፖርት ያደረገ አንድ PLC ድርጅት ተመዝግቦ ያለ የኮርፖሬት ኢንካም ታክስ ይከፍላል ማለት ነው። ስንት ነው ኮርፖሬት ኢንካም ታክሱን? እንደያ ስራ ዘርፉ ይለያያል። አብዛኛው ግን 30% ነው። ይሄንንም እያንዳንዱን ገብተን ደረጃ ሀና ሌሎች የሚባሉትንም እያንዳንዱን በተለያየ መልኩ ቪዲዮ ሰራላችኋለሁ፣ ችግር የለውም። ለዛሬ ግን የምናየው ኮርፖሬት ኢንካም ታክስ is one of the types of tax እንደሆነ ነው ለይተን የምናየው ማለት ነው። ሌላ ቫልዩ አዲድ ታክስ ወይንም ቫት የምንለው ማለት ነው። የእሴት ታክስ እንደምንለው ማለት ነው። ተጨማሪ እሴት ታክስ የሚባል ተዘዋዋሪ ግብር ነው። ይሄ
ፐርሰናል ኢንካም ታክስ እና ኮርፖሬት ኢንካም ታክሱ ቀጥተኛ ግብር ናቸው። ነገር ግን እሴት ታክሱ ተለዋዋጭ የምንለው አይነት ማለት ነው። በእቃዎች አገልግሎቶችን ላይ የሚጨመር እሴት ላይ በእቃዎችና አገልግሎቶች ላይ በሚጨመር እሴት ላይ የሚጣል የፍጆታ ታክስ ማለት ነው። ወይ እቃ ላይ ወይ አገልግሎት ላይ በአዲሱ ኖርማሊ 15% ነው በኢትዮጵያ ስታንዳርድ ቫቱ ማለት ነው። ቫልዩ አድድ ታክሱ 15% ነው። ወይ በእቃ ላይ ወይ በአገልግሎት ላይ ነው የሚጣለው ማለት ነው። ቫልዩ አድድ ተለዋዋጭ ነው። ምክንያቱም ከእቃ ወደ እቃ ከአገልግሎት ወደ አገልግሎት ይለያያል። እንደ ፐርሰናል ኢንካም ታክስ እና እንደ ኮርፖሬት ኢንካም ታክሱ ቀጥተኛ ከሚገኘው ብሎ ትሬሾልድ ተቀምጦለት አይደለም። ዋና የቫልዩ አድድ ታክስ ትሬሾልድ ምንድን ነው? 15% የግብይት ፕራይስ 15% መሆኑ ብቻ ነው ማለት ነው። ሶ ፔይንግ አን ኤክስትራ 15% የሚገዛ ሰው ኤክስትራ ይከፍላል። እቃውን የሚሸጥ ሰው ደግሞ ኦን ቢሃፍ ኦፍ ገቨርንመንት 15% ኢላፊ ያስከፍሎ ይሰበስባል ማለት ነው። የተሰበሰበው ቫት ምን ይሆናል? እንዴት ሪፖርት ይደረጋል? ይሄም ራሱን በቻለ ቪዲዮ ከዚህ በፊትም ሰርቻለሁ ቪዲዮ። አሁንም ቢሆን ራሱን የቻለ ለይቼ ኢንፑት ቫት እና አውትፑት ቫት ልዩነታቸውና ተመሳሳይነታቸው፣ ኢንፑት ከአውትፑት ሲበልጥ ምን ይፈጠራል፣ አውትፑት ደግሞ ከኢንፑት ሲበልጥ ምን ይፈጠራል፣ በተለይ ነጋዴዎች ላይ የሚለውን ለይቼ ሰራላቸዋለሁ። ለዛሬ ግን የምናየው ምንድነው? ቫልዩ አድድ ታክስ ዋን ኦፍ ዘ ታይፕ ኦፍ ታክስስ እንደ ፓርሰንቱ ስንት ነው? 15% ነው። ዊች ሚንስ ተዘዋዋሪ ግብር እንደሆነ ነው የምናየው ማለት ነው ለዛሬ። ሌላ ካፒታል ጌይን ታክስ ነው ሲጂቲ የምንለው ማለት ነው። የካፒታል እድገት ግብር ቀጥተኛ ግብር ነው። እንደ ህንፃ፣ መሬት ወይንም የድርጅት አክሲዮን ያሉ ሀብቶችን በመሸጥ ከሚገኝ ትርፍ ላይ የሚከፈል ግብር ማለት ነው። ለምሳሌ ህንፃ ከሸጥክ፣ መሬት ከሸጥክ ወይም የድርጅት አክሲዮን ያሉ አይነት ሀብቶችን በመሸጥ ከሚገኝ በፐርሰንት ለምሳሌ ቤት ገዝታችሁ የምታውቁ ሰው ካለ ማለት ነው። ድሮ 2% ነበር፣ አሁን አላቅም። ግን ይሄ 2% ካፒታል ጌን የምንለው ማለት ነው። የያዝነው ካፒታል ነው፣ አቆይተናል መሬት ወይ ቤት። የሆነ ሰዓት በኋላ እንሸጣለን። ስንሸጥ እኛም አትርፈን ነው እንደ ግለሰብም እንደ ድርጅትም አትርፈን ስንሸጥ ለመንግስት ካፒታል ጌን ታክስ እንከፍላለን ማለት ነው። ሶ መሬት፣ ህንፃ እና አክሲዮን ሲሸጥ የሚከፈል የግብር አይነት ነው። ዲስ ኦልሶ ተለዋዋጭ ሳይሆን ቀጥተኛ ግብር ነው። ለምሳሌ ባይንግ ኤ ፕሎት ኦፍ ላንድ ኦር ቢልዲንግ ፎር 100 ኢቲቢ ሚሊዮን and later selling it for 1.5 million ETB creates a taxable capital gain of 500,000 ETB ማለት ነው። በስንት ፐርሰንት እንደሆነ አስሉትና 1 ሚሊዮን የገዛውን ቤት ትንሽ አቆይቶ 1.5 ሚሊዮን ሸጠ። ስለዚህ ታክሰብል ካፒታል ጌን ኦፍ 500,000 አለው ማለት ነው። ምክንያቱም 1 ሚሊዮኑ የገዛበት የራሱ ንብረት ነው። ከ500,000 ግን ትርፍ ግብር ይከፍላል ማለት ነው። ሌላ ዲቪደንድ ታክስ። ዲቪደንድ ታውቃላችሁ እንደ ስሙ። ዲቪደንድ ማለት የአንድ ድርጅት ለአክሲዮን ባለቤቶች የሚከፈለው ትርፍ ወይንም ዲቪደንድ ላይ የሚቀነስ። ዲቪደንድ ማለት አክሲዮን አለ አጋይተን ስራ ሰርተን ስናተርፍ ኢርኒንግ ካፒታል የምንካፈላት ማለት ነው። ከዕዳ ነፃ ከሆነች ገንዘብ ሼር ሆልደሩ የራሱን ድርሻ ሲወስድ ማለት ነው። ድርሻህንም ስትወስድ ታክስ አለው ማለት ነው። ዲቪደንድ ታክስ የምንለው ማለት ነው። ሶ ደብል ታክስ የሚባልበትም አጋጣሚ ያለ እዚህ ጋር ለምን ሆነ ሌላ ጊዜ በሰፊ እናያለን ማለት ነው። ሶ ኤግዛምፕል ሪሲቪንግ 50,000 ኢቲቢ as an annual dividend payout from bank share results in dividend tax being withheld before the payout. 50,000
ከአመት በኋላ ወይ በአመቱ መጨረሻ ላይ 50 ሺህ እንደ ዲቪደንድ የምታገኝ ከሆነ ከዚች 50 ሺህ ዲቪደንድ ታክስ ትቆርጣለህ ኦር ይቆረጥብሃል ማለት ነው። ሌላ ትራንስፈር ዳቲ ነው። ይህም ቀጥተኛ ግብር ነው። የንብረት ወይም የቤት ባለቤትነት ስም ሲዘዋወር የሚከፈል ነው። ይህም ንብረት ሲሸጥ ቅድም እንዳልኳቸው ቤት ሲሸጡ፣ መሬት ሲሸጡ፣ መኪናም ወዘተርፈ የሚባሉ ንብረቶችን ሲሸጡ የስም መዘዋወር አለ። ስም ስታዘዋውር ማለት ለምሳሌ በእኔ ስም ካርታና ፕላን አሰርቼ ሲኖርበት ወይም ሲነግድበት የነበረውን ቤት ለአንደኛ ሰው ሲሸጥ ይህን ካርታና ፕላን በሚገዛኝ ሰውዬ ስም ስለሚያዘዋዝር በዛን ሰዓት የሚከፈል ግብር ማለት ነው። የቅድሙ በ1 ሚሊዮን ገዝቼ የቅድሙ ሚንስ ካፒታል ጌኑ ማለት ነው። 1 ሚሊዮን ገዝቼ እንዳይምታታባችሁ ነው። በ1 ሚሊዮን የተገዛ መሬት ወይንም ቤት አቆይቼ በ1.5 ሚሊዮን ሲሸጥ በልዩነቷ 500 ሺህ ነው ክፍያ ታክሱን የሚከፍሉ። ኢንዲስ ኬዝ ግን ትራንስፈር ዳቲ ላይ የንብረት ወይም የቤት ባለቤትነት ስም ስናዘዋወር ቬሪ ማይንድ ከ500 ሺህ ትርፍ ሳይሆን 500 ሺውን ያግኝተንበት ሲንሸጥ የነበረን ቤት ስም ስናዘዋውር ባለቤትነታችንን ለዛ ሰውየው አሳልፈን ስንሰጥ በኔና በሱ ሰውየው መካከል የሚከፈል የግብር አይነት ማለት ነው። ለምሳሌ purchasing a house from someone require paying title deed transfer fee ዳቲ to legally register ownership ህጋዊ ተመዝግቦ ላለው ሰው ስም ሲያዘዋውር ከገዢና ሽያጭ መካከል የሚከፈል የታክስ አይነት ማለት ነው። ሌላ ስቴት ዳቲም ቀጥተኛ ግብር ነው። አንድ ሰው ሲያርፍ ለወራሾች ከሚተላለፈው ንብረት ወይም ሀብት ላይ የሚከፈል ገንዘብ ማለት ነው። አንድ ሰው ሲያልፍ ወይ ሲያወርስ ማለት ነው። ወራሹ ከሚወርሰው ለስቴት ዳቲ የሚባለው ያ ነው ማለት ነው። ወራሹ ከሚወርሰው ገንዘብ ታክስ እንደሚከፍል ነው። ለምሳሌ ኢንሄሪቲንግ ላርጅ ፋሚሊ ስቴት ኦር ኮሜርሻል ፕሮፐርቲ ሜይ ሪኳየር ፔይንግ ስቴት ታክስስ ቢፎር ታይትል ትራንስፈር ቱ ሂርስ። ለምሳሌ ውርስም ቢሆን ይሄ ሰው በራሱ ስም ገንዘብ ወደ ራሱ ስም ንብረቱ ወደ ራሱ ስም ስለሚያስተላልፍ at the time of ሲሙን ሲያዘዋውር ነው ያንን ታክስ የሚከፍለው ማለት ነው። ሌላኛው ካስተም ዳቲ ነው። ይሄ ኦብቪየስ ነው። ካስተም ዳቲ ተዘዋዋሪ ነው እንደና ቫት ማለት ነው። ወደ ሀገር በሚገቡ ወይንም ገቢ ወይንም ከሀገር የሚወጡ ወጪ እቃዎች ላይ የሚጣል ቀረጥ አይነት ነው። ወደብ ላይ ነው ካስተም ዳቲ የሚባል። ካስተም ክሊር የምንለው ምንድነው? ለምሳሌ ጅቡቲ ወደብ ላይ ወደ ሀገር ለመግባት መኪኖችም ይሆናሉ፣ ሌሎች ነገሮችም ሌሎች ንብረቶችም ሊሆኑ ይችላሉ። ጅቡቲ ላይ ካስተም ክሊር ተደርጎ የሚወጣ ማለት ነው። ሌሎች የጉምሩክ ቢሮዎችም ላይ አገር ውስጥም ከገባን ለምሳሌ መኪና ከሆነ የካስተም ክሊራንስ የሚባሉ ኢቭን ራሳቸውን የቻሉ ሰነዶች አሉ። አስፈላጊ ከሆነ ሰነዶቹ ምን ምን እንደሆኑም በሌላ ቪዲዮ ልንመጣ እንችላለን። ስለዚህ ካስተም ዳቲ የሚባሉ ከአገር ውስጥ ወደ አገር ውጭ የሚላኩ ንብረቶችና ከአገር ውጭ ወደ አገር ውስጥ በሚገቡ ንብረቶች ላይ የሚጣል የታክስ አይነት ማለት ነው። ለምሳሌ ኢምፖርቲንግ ኤሌክትሮኒክስ ፍሮም አብሮድ ሪኳየርስ ፔይንግ ካስተምስ ዳቲ እንዳ ታሪፍስ አት ዘ ፖርት ኦፍ ኢንትሪ ብያቸዋለሁ። ጅቡቲ ላይ የፖርት ኦፍ ኢንትሪ ስለሆነ በእኛ አገር ስታንዳርድ አብዛኛው የካስተም ዳቲ ክፍያዎች እዛው ነው ጣጣውን ጨርሶ የሚመጣ ሞጆ ደራ ወጣ አለ። እነዚህ አገር ውስጥም የቃሊቲዎችም አሉ። እነዚህ ደግሞ አገር ውስጥ ከገቡ በኋላ የሚከፈሉ ተያያዥ የሆኑ ቢኖሩም አብዛኛው ግን ፖርት ላይ ነው የሚያልቀው። ሌላኛው ኤክሳይዝ ታክስ ነው። ኤክሳይዝ ታክስም ተዘዋዋሪ ግብር ነው። በቅንጦት አስፈላጊ ባልሆኑ ወይም ለጤና ጎጂ በሆኑ እቃዎች እንደ አልኮል፣ ትንባሆ ላይ የሚጣል የታክስ አይነት ማለት ነው። ኤክሳይዝ ታክስ በንብረት ላይ የሚጣል ነው። ነገር ግን ሌክዠሪ የምንላቸው ንብረቶች አሉ እንደነ ሽቶ ለቤዚክ ያልሆኑ ማለት ነው።
እሱም ብናጣ መኖር የምንችለው ንብረት አይነት ሌክዠሪ እንደምንለው ማለት ነው። ማለት በጣም የለጠጡ ሀብታሞች የሚጠቀሙትን እቃ ማለት ነው። ሌክዠሪ ካሮች አሉ፣ ቤቶች አሉ። እነዚህ እና ጎጂ የሆኑ ህብረተሰብ ውስጥ ባይጠቀሙ ተብሎ በሚመረጥ ትንባሆ፣ አልኮል መጠጦችና ሌሎች ለጤና ጎጂ የሆኑ ነገሮች ላይ የሚጣል ማለት ነው። ማን ነው የሚከፍለው? ማን ላይ ነው የምለው? ይሄም ራሱን የቻለ አለ። የሆነ ቪዲዮ ሰርቻለሁ ከዚህ በፊትም፣ ምናልባት ወደ ኋላም ተመልሳችሁ ማየት ትችላላችሁ። ለወደፊቱም ግን ለምሳሌ ከሌሎች ታክሶች ጋር ምንድን ነው ይሄንን ታክስ የሚለየው የሚለውንም እያነጻጸረንም ማየት እንችላለን። ሃይ ታክስስ ፕለስድ ኦን ሲጋሬት እና ሌክዠሪ ካርስ ቱ ሊሚት ኮንሰምፕሽን ኦር ጀነሬት ገቨርንመንት ረቨኑ። ሲጋሬት ላይ ለምሳሌ ሲጋራ እንዲህ በሚሳቡ ላይ ሰዎቹ እንዲጠቀሙ አይፈለግም። ለምን? ጎጂ ነው። ሌክዠሪ የሆኑ ካሮች በጣም ዘመናዊ እና የለጠጠ ሀብታም የሚጠቀም ካር ወይ ሰዎቹ እንዳይጠቀሙ መተው ወይ ደግሞ የመንግስትን ካዝና እንዲወፍር ከተፈለገ ይሄ ታክስ ይጣላል ማለት ነው። ኤክሳይዝ ታክስ ማለት ተዘዋዋሪ ግብር ቢሆንም በቅንጦት አስፈላጊ ባልሆኑ ወይም ለጤና ጎጂ በሆኑ እቃዎች እንደና አልኮል እና ተንቦ ላይ የሚጣል የግብር አይነት ማለት ነው። ሌላ ፊውል ሌቪ ነው። ይህም ተዘዋዋሪ ግብር ነው። በነዳጅ ዋጋ ላይ ተጨምሮ የሚሰበሰብ ቀረጥ ማለት ነው። ለምሳሌ ኤቭሪ ሊትር ኦፍ ፔትሮል ብራውት አት ሰርቪስ ስቴሽን ኢንክሉድ ቢልት ኢን ፊ ዛት ፈንድስ ሮድ ሜንቴናንስ። ለምሳሌ ሁሉም ማደያ ላይ ማለት ነው የነዳጅ ዋጋ ሲቆረጥ በእኛ ሀገር ኬዝ የጊዜው ይጨምራል። የሚጨምረውን ግን ከምንም ጨምረው ነው። ይሄ ሌቪ ፊውል ሌቪን ታክስ ኮንሲደር አድርገው ነው። ሌላ ፕሮፐርቲ ሬት ነው። ፕሮፐርቲ ሬት ማለት ይሄም ቀጥተኛ ግብር ነው። በአካባቢ አስተዳደር በህንፃ ወይም በመሬት ይዞታ ላይ የሚጣል አመታዊ ግብር ነው። ኤግዛምፕል ኮሜርሻል ቢልዲንግ ኦውነር ፔይንግ አን አኑዋል ፕሮፐርቲ ታክስ ቱ ዘ ሎካል ሲቲ አድሚኒስትሬሽን ቤዝድ ኦን ፕሮፐርቲ ሬት ማለት የንብረት ታክስ ማለት ነው። በየአመቱ የምትኖሩበትን ቤት ይሁን የምነግዱበትን ቤት ይሁን ግብር አልከፈልክም ተብሎ ብዙ ሰው ሲሰቃይ በተለይ በዚህ አመት አይቻለሁ። በዚህ በያዝነው 2018 የታሰሩትም ሰዎች ብዙ አውቃለሁ። ቅጣትም ነበረ። ስለዚህ የምንኖርበትን ቤት ወይንም የምንነግድበትን በራሳችን ይዞታ በራሳችን ስም በራሳችን ካርታና ፕላን ተሰርቶበት ያለ በየአመቱ የሆነ ያህል ፐርሰንት የምንከፍለው ታክስ ማለት ነው። ሌላ ሁለተኛው መጀመሪያ ላይ የዘረዘርናቸው አራቶች አሉ አይነትና የግብር ስርዓት ብለን ታክስ ሲስተም የምንለው ማለት ነው።